በሀገሩ የሚኮራ ሀገሩንም የሚያኮራ ለዘመናት ጀግንነቱን እየደጋገመ ያስመሰከረ የሀገሩን ሉዓላዊነት ለማስከበር ፈጽሞ ግንባሩን የማያጥፍ ድል ማድረግ ዜማው ማሸነፍ ቋንቋው የሆነ የአፍሪካ ኩራት የኢትዮጵያ መከታ የራሱን የማይሰጥ የሰው የማይነካ ሰላምን ከፍ ለማድረግ ራሱ ዝቅ የሚል ህዝቡን በነጻነት ለማኖር የደም ዋጋ የሚከፍል ማነው ተብሎ ቢጠየቅ ዓለም ሁሉ ተስማምቶ የኢትዮጵያ ወታደር ነው ማለቱ አይቀርም። የኢትዮጵያን የዘመናት የነጻነት ታሪክ ስናስብ ይህንን ለመጠበቅና ለማስከበር የተሰዉትን የኢትዮጵያን ልጆች በጽኑ እናስባቸዋለን። ኢትዮጵያ ቅኝ ያልተገዛች ሀገር ናት ስንል የቅኝ ግዛትን ቀንበር የሰበሩ ኢትዮጵያውያን ማሰብ ይኖርብናል። እንደ እሳት ወላፈን በሚጋረፉ የኢትዮጵያውያን አጥንቶች የታጠሩትን ድንበሮቿን ስናስብ አጥር ቅጥር ሆነው የወደቁትን ኢትዮጵያውያን ማሰብ አለብን። ኢትዮጵያውያን ሁሉ በተፈጥሮ ወታደሮች ናቸው። የኢትዮጵያ ወታደሮች ደግሞ የተፈጥሮ ወታደርነትን ከዘመናዊ ስልጠናና ከዲሲፕሊን ጋር ያዋሃዱ ምርጦች ኢትዮጵያውያን ናቸው። ይህ ነው የዘመናት የኢትዮጵያ መከላከያ ሰራዊት የማሸነፍ ጥበብ። ዛሬ የኢትዮጵያ መከላከያ ሰራዊት በውስጥ የሀገራችንን ሰላምና ደህንነት፣ በውጭ የሀገራችንን ድንበርና ሉዓላዊነት በንቃት እያስጠበቀ ይገኛል። በጦርነት ጊዜ ጋሻ፣ በሰላም ጊዜ ትከሻ ሆኖ ሀገሩን የሚደግፍ የሚጠብቅ የሚያኮራ የመከላከያ ሰራዊት ስላለን በእናንተ የምንኮራ መሆኑን ልገልጽላችሁ ፈልጋለሁ። ከድሆች ጓዳ እስከ ገበሬው አጨዳ ድረስ ተሰማርቶ ሰላም የሚያስከብር ብቻ ሳይሆን ልማት የሚያሳልጥ የመከላከያ ኃይላችን የሀገር ፍቅሩ ረቂቅ፣ ዲሲፕሊኑ ጥብቅ፣ ተልእኮው ትልቅ፣ ርዕዩ ሩቅ ነው። የዚህ ጀግና ሰራዊት አካል ሆነው ሺዎች ግዳጃቸውን በላቀ ክብር ፈጽመው አልፈዋል። እሳት እሳትን እየተካ ኮከብ ኮከብን እየወለደ የኢትዮጵያን ማህፀን ጀግና ማፍራቱን ቀጥሏል፣ ወደፊትም ይቀጥላል። ምትክ ለሌላት ሀገራቸው ግንባር ቀደሙን ተልዕኮ ለመውሰድ ከታች እስከ ላይ ለድል የሚሰለፉ መሪዎችን ሰራዊቱ ሲያፈራ ኖሯል። የዛሬም ተሿሚዎች ከነዚህ ጀግና መሪዎች መካከል በርካቶቹ ተደርገው ሊወሰዱ ይችላሉ። ወደፊትም በዚሁ መልኩ ጀግና የማፍራት ስራው በመከላከያ የሚቀጥል የሪፎርም አካል ይሆናል። ዛሬ የመከላከያ ሰራዊታችን በሁሉም መስክ ብቁ ንቁና ዝግጁ እንዲሆን የጀመርናቸው የሪፎርም ስራዎች ፍሬ ማፍራት ጀምረዋል። ስልጠናውንና ትጥቁን ከጊዜው ጋር ለማዘመን አኗኗሩንና አደረጃጀቱን ክብሩንና ተልእኮውን የሚመጥን ለማድረግ የሪፎርም ስራዎች ሲሰሩ ሰንብተዋል። ሰራዊቱ በአኗኗርም ሆነ በአመራር በመልክም ሆነ በመልክዓ ምድርም ሆነ በአቀማመጥ በመርህም ሆነ በስርዓት አሁን ያለችውን ህብረ ብሔራዊት ኢትዮጵያ እስኪመስል ድረስ ገና የሪፎርም ስራችን የሚቀጥል ቢሆንም ዛሬ ሁሉም ኢትዮጵያዊ በእኩል የኛ ወታደር ማለት በሚያስችል መልኩ ተዋጽኦን የጠበቀ ሹመት ለማድረግ ጥረት ተደርጓል። ሰራዊቱ ለበርካታ ዓመታት ሲጠይቃቸው የነበሩ በርካታ የሪፎርም ጥያቄዎች አዋጅ ማሻሻልን ጨምሮ የማዕረግ፣ የዩኒፎርም፣ የምግብ አበል እንዲሁም ደሞዝ በርካታ ማሻሻያዎች
ተደርገዋል። በጥቅሉ የሀገር መከላከያ ሰራዊት በዚህ ሪፎርም ከመንግስት የሚጠብቃቸው ሁሉም ጥያቄዎች ሙሉ በሙሉ የተመለሱ ሲሆን መንግስት ከሀገር መከላከያ ሰራዊት የሚጠብቀው ሰላምና ደህንነት የማረጋገጥ ስራ የእናንተ ቀጣይ ኃላፊነት ይሆናል። ሰራዊታችን በመልኩ ህብረ ብሔራዊ፣ በዲሲፕሊኑ ወታደራዊ፣ በወገንተኝነቱ ህዝባዊ ነው። የፖለቲካ ፓርቲ አባልነትም ሆነ የፖለቲካ ፓርቲ ታዛዥነት የለውም። ዘብ የሚቆመው ለህገ መንግስቱ ብቻ ነው። የአንዱን ብሔር ወይም የአንዱን ፓርቲ አሊያም የአንዱን እምነት ወይም የአንዱን አመለካከት ደግፎ አይቆምም። ሰራዊታችን የሚቆመው ለህገ መንግስቱ መርሆች መከበርና ለኢትዮጵያ ሰላም፣ ነጻነትና ሉዓላዊነት ብቻ ነው። ለህጉና ለስርዓቱ እየታዘዘ ሁሉንም በእኩልነት በገለልተኝነት ነፃ ሆኖ በሙያ ብቃት ያገለግላል። የብሔር ብዝሃነት ብቻ ሳይሆን የሐሳብ ብዝሃነት ባለበት ሀገር የሚኖር ሰራዊት መሆኑን የሚያቅ የሚተገብር ጠንካራ ዲሲፕሊን ያለው የሀገር መከላከያ ሰራዊት በመገንባት ላይ እንገኛለን። ዛሬ ከፍተኛውን ማዕረግ የተቀዳጁ የሰራዊታችን አመራሮችም ሆኑ እስከ ታች ድረስ ያሉ የሰራዊቱ አባላት የኢትዮጵያ ብልጽግና እውን ለማድረግ ሀገራቸው ኢትዮጵያ አንድነቷን ጠብቃ እንድትኖር የማይናወጥ አቋም እንዳላቸው ይታመናል። ማንኛውም ነገር ከሀገር ሕልውናና ሉዓላዊነት አይበልጥም። ሁሉም የፖለቲካ ኃይሎች ሕግና ስርዓት አክብረው መጫወት ግዴታቸው ብቻ ሳይሆን ኃላፊነታቸውም ጭምር ነው። የመከላከያ ሰራዊታችን ከሁሉም የፖለቲካ ኃይሎች ገለልተኛ፣ ለሕገ መንግሥት ስርዓቱ ታማኝ፣ የሕዝቡን ሰላምና ደህንነት ጠባቂ ሆኖ መቆም ይኖርበታል። ማንኛውም በመርከቧ ውስጥ የሚደረግ እንቅስቃሴ የመርከቧን ሕልውና አደጋ ላይ እንዳይጥለው መጠበቅ ብቻ ሳይሆን የሚጥል አደጋ ሲያጋጥም ዛሬም እንደተለመደው መስዋዕት ለመሆን ዝግጁ የሆነ የመከላከያ ሰራዊት እንዳለን ይታመናል። ለዚህ ተልእኮም በሁሉም ዘርፍ ንቁ፣ ብቁ፣ ዝግጁ ነው ተብሎ የሚታመነው የመከላከያ ሰራዊታችን የኢትዮጵያን ብልጽግና የማረጋገጥ ጉዞ በሰላምና ደህንነት እንዳይደናቀፍ የበኩሉን ሚና እንደሚጫወት መንግስት ያለውን ሙሉ እምነት በዚሁ አጋጣሚ ልገልጽላችሁ እፈልጋለሁ።